የመስቀሉ ፍቅር በጣም የሚያስገርም ነው። ከኛ ኃጢአቶቻችን መሸከም የሚገባንን እሱ ተሸክሞ፣ መገረፍ ሲገባን እሱ ተገርፎ፣ በእኛ ሞታ መከራ አይቶ እኛን ዳግም ወለደን። ክርስቶስ ለእኛ ያልከፈለ ዋጋና ያላደረገልን ነገር የለም። ክርስቶስ የከፈለልን ዋጋ ማንም አልከፈለም። ክርስቶስ የሰጠን ፍቅር ማንም አልሰጠንም። ፍቅሩ ብቻን ሳይሆን ለእኛ የከፈለልን ዋጋ እኛ አስበን ወይም ደግሞ አቅደን የምንደርስበትና አስበን እንኳን በአእምሮ በላይ የሆነ ፍቅር ነው የሰጠን። እኛ እሱ ምሳሌ አድርጎ ራሱ ዝቅ አድርጎ ወደ እኛ ተመልሶ ቢመጣም ነገር ግን ይሄ ለእኛ ምሳሌ ብቻ ሳይሆን እውነት ሆነን እንድንኖር ነው ራሱ ዝቅ ያደረገበት። እኛ ራሶቻችን ዝቅ አድርገን እሱ ደግሞ እኛ ትምህርት እንዲሆነን ነው እንጂ ክርስቶስ ራሱ ዝቅ ያደረገ ስላልቻለና ስለምንም ማድረግ ስላልቻለ አልነበረም። ነገር ግን በአንድ ቃልና በአንድ ድምፅ ሁሉንም ጸጥ አድርጎ ያኔ ሲቀሉት ይገደል ባርባስ እሱ ይፈታልን ሲሉ ጸጥ ያለበት ምክንያት ለእኛ ስል ነው። እኛን መከራ ማለፍና ችግር ማለፍን እንዴት አርግተን ማማር እንዳለብን እንዴት ማለፍ እንደምንችል ትዕግስት አስተማረን። እሱም ብቻም አይደለም፣ በጥፊ ሲመቱ ሲስቱበት እስቲ አንተ አምላክ ከሆንክ ከዚህ መስቀል ላይ ራሴን አድን ሲሉበት፣ ነገር ግን ምንም አላለም። ለእኛ ስል ሁሉንም ችሎ ዝም አለ። ሁሉም ማድረግ የሚችል በአንድ ቃል ሰማይና ምድርን የዘረጋ ዓለም ምሰሶ ምድርና ሰማይ የቆሙት በሱ ነው። ነገር ግን እኛ ለማዳን ከሞት ጥላ ለማውጣት እሱ አንገቱን ደፍቶ ዝም አለልን። የመስቀሉን ፍቅር እንዲህ አይደለም። መስቀል ማለት እንጨት ተሸክሞ ተራራና ለተራራ መሄድ ብቻ አይደለም። የመስቀሉ መከራ በጣም ብዙ ነው። ተንገላትቶ እሱ ምንም ሳያቅ ብቻውን እስቲ እያሉ ሲዛለቁበት እንኳን ምንም አላለም። ይሄን ሁሉ የቻለ ለአዳም ልጆች ስል ያኔ ለአዳም ቃል ኪዳን የገባ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን እንደገባለት ዳግም ተወልዶ ለእኛ ደግሞ መስዋዕት ሆኖ ብርሃን አወጣ። በሕገ ሙሴ ጊዜ ደም እየታረደ ሌላ መስዋዕት እየተከፈለ የሚኖርበትን ያ መስዋዕት ቀርቶ ክርስቶስ ለአንድና ለመጨረሻ ለእኛ ስል መስዋዕት ሆነልን። ዛሬ ላይ የሰው ልጅ ብርሃን አይቶ የጨለማው ወደ ብርሃን ተቀይሮ መከራው ደግሞ በደስታ ተቀይሮ ዛሬ ላይ ክርስቶስ ሞትን ድል አድርጎ ክርስቶስ እኛን ኃጢአት ለአንድና ለመጨረሻ ቀብሮ እኛ የምንሸክመው እሱ ተሸክሞ የእኛም መከራ ሁሉ እሱ ወስዶ ዛሬ ላይ እኛ በደስታ ድል አድርገን በክርስቶስ ጋር እየኖርን ነው። ያን ጊዜ የሰው ልጅ ኃጢአት በሰራበት ጊዜ ደም እየከፈለ ኮርማ እያደረገ በሚኖርበት ጊዜ ዛሬ ላይ ግን ያኔ ድሃ እንዴት ይሆን ነበር ይባል ነበር። ግን ክርስቶስ ለሁሉም መስዋዕት ሆነ። ለድሃውም ለሀብታሙም እኩል የሚሆን አንድ በግ ታረደ። እሱም ደግሞ ኢየሱስ ክርስቶስ ነው። ለአንድና ለመጨረሻ ክርስቶስ የእኛን ኃጢአት ከእኛ ወስዶ ቀብሮት ተነሳ። እኛም እሱ ድል አድርጎ በተነሳ እኛም ደግሞ ድል አንስተን ተነሳን። ጠላት ግራ ተጋባ፣ ዲያብሎስ በሩ ተዘጋ። እኛ ግን ከክርስቶስ ጋር ዳግም አዲስ ለብሰን ተነሳን። ዲያብሎስ ሲያንቆራፋ ዲያብሎስ አገኘው ስል የእኛ ክርስቶስ ግን በአንድ ጊዜ ሁሉንም አጠፋ። ይሄ ዛሬ ላይ በብርሃን ቆመናል። ኃይላችን ታድሷል። ማንም አያቆመንም። ጠላት ቢሯሯጥ
እኛን አያገኘንም። ጠላት ቢሯሯጥ እኛን አያገኘንም። ከክርስቶስ ጋር ድል አድርገን ተነስተናል። ኃይሉን ለብሰናል። የኃይሉ መስቀል እኛን ተላብሷል። ጉልበት ሰጥቶናል። የትኛውም ነገር ላይ ኃይልና ብርታት፣ በሁሉም ነገር ላይ ኃይላት አጥፎን ማንም እንደማይችለን፣ የትኛውም ሰይፍ ሁሉ ከኛ እንደማይቀድም እሱ ኃይሉን ሰጥቶን ይኸው አቁመናል። ክርስቶስ ኃይል ሆኖልናል። ያለፈውን ነገር ሁሉ ታሪክ አድርጎ አልፏል። ትናንት የነበረው ነገር ኃይል የለንም። ነገር ግን በኮርማ ምክንያት የምንድነውን አባትነቱ እንኳን የሌለንን ዛሬ ግን በክርስቶስ ደም እኛ ታርቀናል። ወደ አቅፉ ገብተን ዘላ ብለን እንኖራለን። የዘላለምን ቤት ሰርቶ ሰጥቶናል። እሱም በኢየሩሳሌም ማንም ያልሰራውን ግንበኞች ያላዩትን ማንም ሰው ያልናቀውን ሁሉንም አስተካክሎ ውብ አድርጎ ሰጥቶናል። ዘና ብለን ለመኖር በመንግስቱ ገብተናል። ዘና ብለን ለመኖር መንግስቱ ገብተናል። እውነት ለመናገር የክርስቶስ ደም ቀይና ነጭ ሳይል ነው የሞተልን። ዛሬም ክርስቶስ ይወደናል። ትንሣኤ ብቻን ሳይሆን እውነትን እንናገራለን። ይኸው ዛሬም ክርስቶስ በሩ ክፍት ነው። ለመጣ ለቀበለው፣ ወደ ራሱ ከፍ ላለው ሁል ጊዜ እጁ ክፍት ነው። ሁል ጊዜ በሩና እጁ ክፍት ነው። ክርስቶስ ድል አድርጓል። ሞትም ተቀብሯል። የትኛውም ጨለማ ከምድር ተገፏል። የትኛውም ጨለማ ከምድር ላይ ተገፏል። ሞትና ትንሣኤ በአንድ ቀን ሆኗል። የሰው ልጅ ሞቶ ይኸው ሞትን ድል አድርጎ የትም ቦታ ሳይገኝ ድንጋይ ተንከባሎ የምስራች ተነገረ። ይኸው ዛሬ የምስራች ተነገረ። ዛሬ ይሄ ነው ድል ማድረግ። ይሄ ነው ድል ማድረግ። በክርስቶስ ድል አድርገናል። ዳግም ላልንያዝ እኛ ኃይል አብጅተናል። ዳግም ላልንያዝ ኃይልን አብጅተናል። ጉልበተኞች ነን። ሰይፍ በእጆቻችን ይዘናል። የክርስቶስ ደም ሁልጊዜ ሰይፍ ነው። በግንባራችን ታትሟል። ማንም ሊቋቋመን የማይችል ኃይል ሰጥቶናል። ማንም ሊቋቋመን ይኸው ኃይል ሰጥቶናል። እንሮጣለን፣ ደግሞም እናሸንፋለን። የትም ቦታ ለመድረስ ኃይል አያስፈልገንም። ሁሉ በእጃችን ነው። ክርስቶስ ከነጻ ኃይልን ሰጥቶናል። ክርስቶስ ተነስቷል፣ ሞትን ቀብሯል። ኢየሱስ ተነስቷል፣ ሞትንም ቀብሯል። የሰው ልጅ ሁሉ ነጻ ወጥቷል፣ ብርሃንንም አይቷል። ሞት እና ኃጢአት ለአንድና ለመጨረሻ ተቀበረ። የአዳም ልጆች ሁሉ ነጻ ወጡ። ውዶቼ አመሰግናለሁ። ሁላችሁንም እንኳን ለፋሲካ በዓል ለክርስቶስ ትንሣኤ አደረሳችሁ ብያለሁኝ። እንግዲህ ሁላችሁንም እንኳንም ደስ አላችሁ ልል እወዳለሁ። ሰው ልጅ ከኃጢአት ነጽቶ ወደ ልጅነት መግባት ማለት ቀላል ነገር አይደለም። ልጅነት ማለት እንኳን የአባትን ፍቅር አይደለም የክርስቶስን ፍቅር ሲሆን ደግሞ በጣም ይለያልና አባት ብለን የምንጠራበትን የልጅነትን ስልጣን ሰጠን ይላል መጽሐፍ። አባት ብለን የምንጠራበትን የልጅነትን ስልጣን የሰጠን በመስቀል ላይ ሞቶ ነው። ኢየሱስ ጌታ ነው። ጨለማ ተገፎ ብርሃንን አየን። እኛ ሸክማችን ወስዶ እሱ ነፃ ወጣን። ሞታችን ወስዶ እሱ ሞተልን። ስለዚህ ከዚህ የሚበልጥ ምን አለን? ከዚህ የሚበልጥ ፍቅር ለማንም የለውም። በራሱ አምሳል አድርጎ ፈጠረን። ለመላእክቶቹ እንኳን ይሄንን አልሰጠውም። ለእኛ የሰጠውን ነገር ለመላእክቶቹ እንኳን አልሰጠም። ኢየሱስ ክርስቶስ ዛሬም ነገም ይወደናል። ዛሬም እጆቹ ክፍት ነው። ለወደደ ለቀረበ፣ ወደ ራሱ ለመጣ፣ ፊቱን ላዞረለት፣ እሱን ብሎ ለመጣ፣ ልቡን ለከፈተለት ክርስቶስ ዛሬም እናንተንም ይወዳችኋል። የእውነት ክርስቲያን እንኳን ሆናችሁ፣ እንኳንም ወደ ጌታ መጣችሁ። በጌታ ያላችሁ ሰዎች እንኳንም ደስ አላችሁ፣
እንኳንም የጌታ ሆናችሁ። ለምን ቢባል የመስቀሉ ፍቅር ገብቷችኋል። መስቀሉ የተንከራተተበት እንጨቱ ላይ ሳይሆን ዋጋ የተከፈለበትን ማወቅ ራሱ አንድ ነገር ነው። እንኳንም ክርስቶስ ሆናችሁ፣ እንኳንም ወደ ጌታ መጣችሁ፣ እንኳንም እግዚአብሔርን አገኛችሁ ልል እወዳለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም የዓመት በዓል ቀን ይሁንላችሁ።